የህወሓት ታንክ በቤተክርስቲያን ውስጥ መሸሸጉን የአካባቢው ነዋሪዎች አጋለጡ። በአበርገሌ ወረዳ የሚንቀሳቀሰው ታጣቂ ቡድን ህፃናትን ለጦርነት እንዲያሰልፉ አርሶ አደሮችን በማስገደድ ላይ መሆኑ ተገለጸ። የአርክቲክ መቅለጥ የሰሜን ዋልታ የኃያላኑ አዲስ የፍጥጫ ቀጠና ሆኗል ተባለ። ለዘመናት በበረዶ ተሸፍኖ ከሰው ልጅ ተደራሽነት ውጪ የነበረው እጅግ ቀዝቃዛው የአርክቲክ ቀጠና በአሁኑ ወቅት የዓለም ልዕላን ኃያላንን የኃይል ማሳያና የጂኦፖለቲካ ፍጥጫ ማዕከል መሆኑ ተገልጿል። ከውጭ በዝርዝር እንመለከተዋለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። የህወሓት ታንክ በቤተክርስቲያን ውስጥ መሸሸጉን የአካባቢው ነዋሪዎች አጋለጡ። የህወሓት ቡድን ከተቃጣበት የአየር ጥቃት ለማምለጥ ሲል ከባድ የጦር መሳሪያዎችን እንዲሁም ታንኮችን በእምነት ተቋማት ውስጥ መሸሸጉን የአካባቢው ነዋሪዎች እንዲሁም የውስጥ ምንጮች አረጋግጠዋል። መረጃው የወጣው በመቀሌ እንዲሁም በመሆን መካከል በሚገኘው የዋኔ ከተማ ሲሆን ቡድኑ ታንኮችን በከተማዋ በሚገኘው ቤተክርስቲያን ግቢ ውስጥ በመደበቅ ንጹሃንን እንዲሁም የእምነት ተቋማትን ለጉዳት የሚያጋልጥ ድርጊትን መፈጸሙ ተጠቁሟል። ቡድኑ ቀደም ሲል መሳሪያዎችን ወደ ሆስፒታሎች፣ ትምህርት ቤቶች እንዲሁም የመምህራን መኖሪያ ቤቶች በማስገባት ንጹሃን ዜጎችን እንደ የሰው ከለላ ሲጠቀም መቆየቱ ይታወሳል። አሁን ደግሞ የእምነት ተቋማትን የመሳሪያ መደበቂያ ማድረጉ የተገለጸ ሲሆን የአካባቢው ነዋሪዎችም ይህንኑ ህገወጥ ድርጊት እንዲጋለጥ ጥቆማ መስጠታቸው ተመላክቷል። ድርጊቱ የእምነት ተቋማትን ክብር የሚያጎድፍ እንዲሁም የጦር መሳሪያ ስጋትን የሚደቅን በመሆኑ ህብረተሰቡና የሚመለከታቸው አካላት ድርጊቱን እንዲያወግዙት ጥሪ ቀርቧል። በአበርገሌ ወረዳ የሚንቀሳቀሰው ታጣቂ ቡድን ህፃናትን ለጦርነት እንዲያሰልፉ አርሶ አደሮችን በማስገደድ ላይ መሆኑ ተገለጸ። በአበርገሌ ወረዳ በተለምዶ አዴት ተብሎ የሚጠራው ታጣቂ ቡድን በችግር እንዲሁም በድርቅ በሚሰቃዩ አርሶ አደሮች ላይ ህፃናትን ለጦርነት የማሰለፍ እንዲሁም የገንዘብ ቅጣት የመጣል አስገዳጅ መመሪያን ማውረዱ ተገልጿል። በአካባቢው የተገኘው መረጃ እንደሚያመለክተው ከሆነ ታጣቂ ቡድኑ የአበርገሌ ወረዳ አርሶ አደሮችን በጉልበት በመሰብሰብ እድሜያቸው 13 ዓመት እንዲሁም ከዛ በላይ የሆኑ ታዳጊ ህፃናት ለጦርነት እንዲያሰልፉ ትዕዛዝን ሰጥቷል። ታዳጊዎችን ማሰለፍ የማይችሉ አርሶ አደሮች ደግሞ በምትኩ ከፍተኛ ገንዘብ እንዲከፍሉ መገደዳቸው ተጠቁሟል። ከዚህ በተጨማሪ ቡድኑ በከባድ ረሃብና በድርቅ ውስጥ የሚገኙ ነዋሪዎችን የተላከውን የእርዳታ እህል አርሶ አደሮቹ ለታጣቂዎቹ ስንቅ እንዲያስረክቡ እያደረገ መሆኑን ነው የተገለጸው። ቀደም ሲል በአበርገሌ ወጀራት እንዲሁም ኢሮባ አካባቢዎች አጣዳፊ የሰው ተኮር እርዳታ የሚያስፈልጋቸው ዜጎች መኖራቸው የተገለጸ ሲሆን አሁን ላይ እየተፈጸመ ያለው የህፃናትን ምልመላ እንዲሁም የእርዳታ እህል ዘረፋ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ምሬት እንዲሁም ተቃውሞ ማስነሳቱ ተጠቅሷል። የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ ህይወት ማለፉን የሚያወሩ ዘገባዎችን እንደማያምኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አባታቸውን አያቶላ አሊ ኻሜኒን ተክተው የኢራን ጠቅላይ መሪ የሆኑትን ሙጅተባ ኻሜኒ ከህዝብ እይታ መሰወራቸውን ተከትሎ ስለ ህይወታቸው ማለፍ የሚናፈሱ ወሬዎችን እንደማይቀበሉት አስታውቀዋል። የኢራኑ ከፍተኛ መሪ ሙጅተባ ኻሜኒ ከአባታቸው ግድያ በኋላ ያሉበት ቦታ እንዲሁም አጠቃላይ ሁኔታ አለመታወቁ በዓለም አቀፍ ደረጃ በርካታ ግምቶችን እንዲሁም ዘገባዎችን አስነስቶ ቆይቷል። ፕሬዝዳንት ትራምፕ በሰጡት መግለጫ መሰረትም ሙጅተባ ኻሜኒ ህይወታቸው አልፏል ተብሎ የሚሰራጨውን መረጃ እንደማያምኑ ገልጸው ሞታል ብዬ አላስብም ሲሉ ዘገባዎቹን አጣጥለዋቸዋል። ፕሬዝዳንቱ አክለው እንደጠቆሙት የኢራኑ መሪ በህይወት ቢኖሩም በቅርቡ በተከሰተው ክስተቶች ምክንያት ከፍተኛ እንዲሁም ከባድ የአካል ጉዳት ሳይደርስባቸው እንዳልቀረ አመልክተዋል። መሪያቸው ከህዝብ እይታ መሰወሩን ተከትሎ በቴህራን የስልጣን ኮሪደር እንዲሁም በዓለም አቀፉ ማህበረሰብ ዘንድ ስለ ሀገሪቱ የወደፊት የፖለቲካ አቅጣጫ ከፍተኛ ጥያቄ እንዲሁም ውጥረት ነግሶ ይገኛል። የአባታቸውን ህልፈት ተከትሎ ወደ ስልጣን የመጡት ሙጅተባ ኻሜኒ ከአካባቢው የጂኦፖለቲካዊ ውጥረት እንዲሁም ከደህንነት ስጋቶች አንጻር በይፋዊ መድረኮች ላይ አለመታየታቸው የጥቅስ እንዲሁም የግምት ምንጭ ሆኖ ቀጥሏል። የአርክቲክ መቅለጥ የሰሜን ዋልታ የኃያላኑ አዲስ የፍጥጫ ቀጠና ሆኗል ተባለ። ለዘመናት በበረዶ ተሸፍኖ ከሰው ልጅ ተደራሽነት ውጪ የነበረው እጅግ ቀዝቃዛው የአርክቲክ ቀጠና በአሁኑ ወቅት የዓለም ልዕለ ኃያላን ሀገራት የኃይል ማሳያና የጂኦፖለቲካ ፍጥጫ ማዕከል መሆኑ ተገልጿል። ተጨማሪውን ይዘናል።
የአየር ንብረት ለውጥ ባስከተለው ተጽዕኖ የአርክቲክ ግግር በረዶ ከሌላው የዓለም ክፍል በ3 እጥፍ በሚበልጥ ፍጥነት እየቀለጠ ይገኛል። ይህም ለዘመናት ተቆልፈው የነበሩ አዳዲስ የባህር ንግድ መስመሮችንና ግዙፍ የተፈጥሮ ሀብቶችን በቀላሉ ለማግኘት መንገድን ከፍቷል። የበረዶው መቅለጥ የቀደመውን የዓለም የንግድ እንቅስቃሴ እንዲሁም የጉዞ ጊዜ በእጅጉ እየቀየረው ሲሆን ለአብነትም የደቡብ ኮሪያ የንግድ መርከብ በባህላዊ የስዊዝ ቦይ መስመር አውሮፓ ለመድረስ እስከ 80 ቀናት እየወሰደባት የነበረውን ጉዞ በአዲሱ የአርክቲክ መስመር ወደ 40 ቀናት በማሳነስ ወጪና ጊዜዋን በግማሽ መቀነስ ችላለች። በተለይም በመካከለኛው ምስራቅ እንዲሁም በቀይ ባህር አካባቢ በሚስተዋሉ የጂኦፖለቲካ ፍጥጫዎች ሳቢያ መደበኛ የንግድ መስመሮች ስጋት ውስጥ በመውደቃቸው ዓለም አርክቲክን እንደ ዋና የንግድ አማራጭ እንዲታይ አስገድዷታል። ከዚህ የአርክቲክ ግግር በረዶ ስር የተሸሸገው ያልተነካ ግዙፍ የኢኮኖሚ ሀብት የሀያላኑን ፉክክር ይበልጥ አጋግሎታል። በአርክቲክ ውቅያኖስ ስር 13 በመቶ ያልተነካ የዓለም የነዳጅ ክምችት፣ 30 በመቶ የተፈጥሮ ጋዝ እንዲሁም ውድ ማዕድናት ይገኛሉ። እንደ ኖርዌይ ያሉ ሀገራት በአካባቢው የነዳጅ ቁፋሯቸውን በስፋት እያከናወኑ ይገኛሉ። የብሪክስ አባል የሆነችው ሩሲያ በአካባቢው የሚገኙ ወታደራዊ ጣቢያዎቿን በማደስና አዳዲስ የኒውክሌር መርከቦችን በመገንባት የበላይነቷን ለማረጋገጥ እየሰራች ትገኛለች። ቻይና የፖላር ሃር መንገድ የሚል አዲስ የባህር መስመር በመቅረጽ ከፍተኛ መዋዕለ ንዋይን በማፍሰስ ላይ ትገኛለች። ፊንላንድ እንዲሁም ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መቀላቀላቸውን ተከትሎ የምዕራባውያን ወታደራዊ እንቅስቃሴ በእጅጉ በመጨመሩ የአካባቢው ውጥረት እየጋለ መጥቷል። የአርክቲክ ግግር በረዶ መቅለጥ የቀጠናውን የተፈጥሮ ገጽታ ብቻ ሳይሆን የዓለም አቀፉን የጂኦፖለቲካና የኢኮኖሚ ሚዛንን በከፍተኛ ደረጃ እየቀየረው ይገኛል። የሰሜን ዋልታ አካባቢ ጥበቃ አጀንዳነቱ አልፎ የዓለም ልዕለ ሀያላን ሀገራት ያልተነካ የኃይል ሀብት የሚቀራመትበትና ወታደራዊ አቅማቸውን የሚያንጸባርቁበት አዲስ የዓለም አቀፍ ፖለቲካ ግንባር ሆኖ ቀጥሏል። የዓለማችን ትልቁ የአውሮፕላን ማከማቻ በአሜሪካ አሪዞና ግዛት ከቱክሰን ከተማ አቅራቢያ በሚገኘው በምድር ላይ ትልቁ የአውሮፕላን ማከማቻ ይገኛል። በሕዝብ ዘንድ ቦንያርድ የአውሮፕላን መቃብር በመባል የሚታወቀው ይህ ስፍራ በይፋዊ ስሙ AMARG ተብሎ ይጠራል። የሚገኘውም በዴቪስ ሞንታና አየር ኃይል ግቢ ውስጥ ነው። ይህ እጅግ ሰፊ ስፍራ የ2000 የእግር ኳስ ሜዳዎችን ያህል የሚሸፍን ሲሆን የናሳን አውሮፕላኖችን ጨምሮ ከ4000 በላይ ያረጁና አገልግሎት መስጠት ያቆሙ ተዋጊና የጭነት አውሮፕላኖችን በረድፍ አሰልፎ ይዟል። ከዚህ በተጨማሪ ይህ ቦታ የአሜሪካ ጦር ኃይል አውሮፕላኖች ብቻ ሳይሆኑ ወደፊት አገልግሎት ሊሰጡ የሚችሉ ውድ የሚባሉ የአቪዬሽን ስትራቴጂክ ሀብቶች የሚጠበቁበት ታላቅ ማዕከልም ነው። ተቋሙ በዚህ ስፍራ የተገነባበት ዋነኛ ምክንያት የአሪዞና ደረቅ አየር እንዲሁም ጠንካራ የበረሃ አፈር ነው። የደረቀው አየር አውሮፕላኖቹ በዝገት እንዳይበላሹም ይረዳል። ከነዚህ አውሮፕላኖች መካከል አንዳንዶቹ እንደገና ለመብረር ዝግጁ ሆነው የሚጠብቁ ሲሆን ሌሎቹ ለመለዋወጫነት እያገለገሉ የተቀበሩት ደግሞ ተፈታተው ለዳግም ጥቅም ይውላሉ። ለለቱ የያዝናቸውን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ እስከ ፍጻሜ ድረስ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው።